አስፈሪና ምርጥ ያልኳቸው ፊልሞች የማቀርብበት አዲስ ቻናል ነው። ሰብስክራይብ ብታደርጉ ትጠቀማላችሁ፣ እኔም አድግበታለሁ። ወደ ፊልማችን እንግባ። ፊልሙ የሚጀምረው ሊዝና ማልኮም የተባሉ ጥንዶች አንደኛ ዓመት የፍቅር መታሰቢያቸውን ለማክበር ወደ አንድ ገለልተኛ የጫካ ቤት በመኪና ሲጓዙ ነው። ሊዝ ሰዓሊ ስትሆን ማልኮም ደግሞ ሐኪም ነው። በመንገድ ላይ ሳሉ ሊዝ ከቅርብ ጓደኛዋ ማጊ ጋር ያደረገችውን የስልክ ንግግር ታስታውሳለች። ማጊ ማልኮም በሚስጥር ሚስትና ልጆች ሳይኖረው አይቀርም ብላ ታምናለች። ሊዝ ግን ማልኮም እንዲህ አይነት ነገር በጭራሽ እንደማያደርግ ትከራከራለች። እንዲሁም ለዓመታዊ ባህላቸው ወደ ማልኮም ቤተሰብ የጫካ ቤት እየሄዱ መሆኑን ትገልጻለች። ከአንድ ሰዓት በኋላ ወደ ጫካው ቤት ይደርሳሉ። ሊዝ አካባቢውን ስታደንቅ፣ ማልኮም ደግሞ መጀመሪያ የተገናኙበት የጥበብ ኤግዚቢሽን ላይ የገዛላትን የእሷን ስዕል ይዞ የሚሰቅልበት ቦታ ይፈልጋል። ሊዝ ካቢኑን ለብቻዋ ስትቃኝ በጠረጴዛው ላይ የኬክ ክሬም የተለወሰበት ሳጥን ታገኛለች። ስለ ሳጥኑ ለማልኮም ስትነግረው ቤቱን የምታጸዳው ሰራተኛ ጽዳት ስታጠናቅቅ ኬክ የመተው ልማድ ስላላት እሷ ልታስቀምጠው እንደምትችል ይነግራታል። ከዚያም ሊዝ ማልኮም ስዕሏን እንደሰቀለው ታያለች። እሱም በእውነት ጎበዝ እንደሆነች በማድነቅ ያሞካሻታል። ሊዝ ፈገግ ብላ ወደ መስኮቱ ስትጠጋ ከነሱ ካቢን ፊት ለፊት ሌላ አሮጌ ቤት እንዳለ ታያለች። ማልኮም የዘመዱ የዳረን መሆኑን ይነግራታል። ማልኮም ራት ለማዘጋጀት ወደ ኪችን ሲሄድ ሊዝ በመስኮቱ መስታወት ላይ ትንፋሿን እፍ በማለት በጣቷ የልብ ቅርጽ ትስላለች። ቆይቶ ሊዝ ገንዳ ውስጥ እየታጠበ ሳለ አንድ ደካማ ድምፅ በክፍሉ ውስጥ ያስተጋባል። ደንግጣ ማልኮም ትጠሯል። እሱም ከኪችን ሆኖ ምን እንደተፈጠረ ይጠይቃል። እሷም ምንም ብላ ትመልሳለች። ሊዝ ወደ ገንዳዋ ተመልሳ የውጭውን የጅረት ድምፅ እየሰማች በለሰለሰ ድምፅ ታንጎራጉራለች። በመቀጠል የሚፋጭ ድምፅ ትሰማለች። ዞር ብላ ስታይ ግን ምንም የለም። በዚያ ምሽት ሁለቱ ለእራት ተቀመጡ። ጨዋታቸውም በፈገግታና በፍቅር የተሞላ ይሆናል። በጨዋታ ላይ ሳሉ የበር ደውል ይጮሃል። ማልኮም ሊያይ ሄዶ ሲመለስ የአጎቱ ልጅ ዳረን መሆኑን በሹክሹክታ ይናገራል። ሊዝ እንግዳ መቀበል ባትፈልግም ዳረንና የሴት ጓደኛውን ያስገባቸዋል። ሊዝ ራሷን ለማስተዋወቅ ብትሞክርም ዳረን ግን ችላ በማለት አብረው ያለችውን ሚንካ የምትባል ሞዴል ያስተዋውቃል። ሚንካ እንግሊዝኛ አትችልም። ሊዝ ሚንካ የፈዘዘችና በመድኃኒት የሰከረች እንደምትመስል ወዲያው ተገነዘበች። ዳረንም ሚንካ ሞሌ የተባለ እጽ እንደምትወስድ በመናገር ጥርጣሬዋን አረጋግጠላት። ከዚያም ዳረን ማልኮምን በግል እንዲያነጋግረው ጠይቆት ወደ ሌላ ክፍል ይሄዳሉ። ሊዛና ሚንካ ለብቻቸው ሲቀሩ ሚንካ የኬክ ሳጥኑን አይታ ጣዕሙ ቆሻሻ ነው በማለት ታጉተመትማለች። ሊዝ ምን ማለቷ እንደሆነ ከመጠየቋ በፊት ዳረን ተመልሶ መሄድ እንዳለባቸው ይናገራል። እነሱ ከሄዱ በኋላ ማልኮም ሊዝን ያጸናታል። እሷም እንደ ዕቃ በመታየቷ ማዘኗን ትናገራለች። ማልኮም በዳረን ባህሪ ይቅርታ ይጠይቃል። ዳረንን ባዶ ሳጥን ሲል ይገልጸዋል። ተታርቀው ሊዝ ይቅር ትለዋለች። መሳሳም ይጀምራሉ። ነገር ግን ነገሮች ሳይቀጥሉ ማልኮም ኬኩን እንድትቀምስ ይወተውታታል። ሊዝ ቸኮሌት እንደማትወድ ትነግረዋለች። ማልኮም በመገረም ከመቼ ጀምሮ ይላታል። እሷም ከልጅነቷ ጀምሮና አብረው በቆዩባቸው ጊዜያት ሁሉ እንደማትወድ ትገልጻለች። ሊዝ ማልኮምን ደስ ለማሰኘት አንድ ጉርሻ ትቀምስና ጣዕሙ ቆሻሻ ነው ትላለች። በኋላ እኩለ ሌሊት ላይ እንቅልፍ አልወስድ ይላታል። ስለ ውጭው ጅረት ታልማለች። ከዚያም በድንገት አንድ ሰው በሽጉጥ ሲያነጣጠርባት ይሰማታል። በድንጋጤ ነቃች። በመቀጠል በሚገርም ሁኔታ የቸኮሌት ኬኩን ትመኘዋለች። ኬኩን ፈልጋ ወደ ታች ትወርዳለች። ካገኘችው በኋላ እንደ እንስሳ ትበላዋለች። እየበላች ሳለ አስፈሪ ምስሎች በአይኗ ይመላለሳሉ። ሴቶች እየጮሁና ፊታቸው በደም ተሸፍኖ ይታያታል። በማግስቱ ጠዋት ሚንካ ውበር ለመጥራት ትሞክራለች። ነገር ግን ስልክ አይሰራ። በድንገት ጩኸት ሰማች። ከዚያም በማይታወቅ ኃይል በጭካኔ ተጎትታ ትወሰዳለች። ባለፈው ምሽት ያየቻቸው ምስሎች የሚጮህ ሴቶች ፊት እየሳለች ነው። ማልኮም ሰላምታ ሰጥቷት ቁርስ ማዘጋጀት ይጀምራል። ባዶን የኬክ ሳጥን አይቶ ሊዝ ደህና መሆኗን ይጠይቃታል። እሷም በጭንቅላቷ አዎ ትላለች። ማልኮም የቀድሞ ታካሚው ወይዘሮ ፖርትላይ ዛሬ ከኮማ እንደሚወጡና ሁኔታቸው ከከበደ ሆስፒታል ሊጠራ እንደሚችል ይነግራታል። ከዚያም ሁለቱም ጫካውን ለመቃኘት ወደ ውጭ ይወጣሉ።
በጅረቱ አጠገብ ሊዝ ሌላ ራዕይ ይታያታል። በዚህ ጊዜ አንዲት ሴት በካቢኑ አቅራቢያ በጫካ ውስጥ ስትጨፍር ትመለከታለች። ከዚያም በውሃው ውስጥ የአንገት ሐብል አገኘች። ከፍታ ካየችው በኋላ ለማሰር ወሰነች። ቆይቶ ማልኮም ከሆስፒታል ስልክ ይደርሰዋል። ታካሚ አስጊ ሁኔታ ላይ ስለሆነች ወደ ከተማ መመለስ እንዳለበት ለሊዝ ይነግራታል። ማልኮም በ12 ወይም በ1 ሰዓት እንደሚመለስ ቃል ገባ። ሊዝ ተረድታው እንዲሄድ ትነግረዋለች። በመሬት በታች ባለው ክፍል ውስጥ ያለው ወይን እንድትጠጣ ይነግራታል። ማልኮም ከሄደ በኋላ ሊዝ የአንገት ሐብሉን ትነካዋለች። ከዚያም ይወድቅባታል። በወደቀበት ቅጽበት የመስጠም ስሜት ይሰማታል። መተንፈስም አቃታት። ከዚያም በፍጥነት መተንፈስ ትጀምራለች። ኋላ የምታደርገው ስታጣ ለቅርብ ጓደኛዋ ትደውላለች። ማጊ ቤቱ እንደምሽግ ነው እንዴ ብላ ትጠይቃለች። ሊዝ በጭራሽ ስትል መለሰች። በመላው ቤት ውስጥ ያለው ብቸኛው ቁልፍ የመታጠቢያ ቤት በር ላይ ብቻ መሆኑንና መስኮቶቹ መጋረጃ እንኳ እንደሌላቸው ትናገራለች። ሌላው ደግሞ እንግዳ ስሜት እንደሚሰማት ትናገራለች። እየተነጋገሩ ሳለ ከፊት ለፊቱ ካቢን ውስጥ አንድ ሰው ሲንቀሳቀስ ታያለች። ማጊ ስለ ማልኮም ትጠይቃለች። ሊዝ ደህና እንደሆነና አሁን ለሥራ እንደሄደ ነገረቻት። ማጊ በክፋት ምናልባት ወደ ሚስቱ ሄዶ ይሆናል ትላታለች። ሊዝ ደንግጣ ምን ሆነሻል ብላ ጠየቀቻት። ማጊ ግን አትመልስም። ሊዝ ምናልባት ውሽማው ብቻ ልትሆን እንደምትችል ትነግራታለች። በዚያ ጫካ ውስጥ እንደተለዋጭ ሴት መቀመጥ እንደሌለባት ወተወተቻት። ሊዝ ተበሳጭታና ተጎድታ ስልኩን ዘጋችው። ዙሪያዋን ስታይ በዳረን ካቢን ፊት ለፊት የቆሻሻ ክምር አየች። ለአፍታ አንዲት የተቆረጠች የሴት ጭንቅላት በውስጡ ትመለከታለች። ነገር ግን ደግማ ስታይ ጠፋ። ከተወሰነ ጊዜ በኋላ ሊዝ ከእንቅልፏ ነቅታ ውሃ ትጠጣለች። ሚንካን ካቢኑ ውስጥ ስታደነገጠች ራሷን አረጋግታ ሚንካ እንዴት እንደገባች ትጠይቃታለች። ሚንካ አሁን ውስጥ ነኝ ብላ መለሰች። ከዚያም ትንሿ ሚንካ እኔም እንዲሁ ትላለች። ሊዝ ያዞራትና ቃላት እየተሳሰሩባት ዳረን አውሯት እንደሆነ ትጠይቃለች። ዞር ስትል ሚንካ ፊት ለፊቷ ቆማ ልጆቹን ትቀሰቅሻቸዋለች በማለት በሹክሹክታ ትናገራለች። ሊዝ ከየት እንደመጣች ስትጠይቃት ሚንካ ከሩቅ ዘመን ነው የመጣሁት፣ ልጆቹ አንቺን እንደ እናታቸው የሚያዩሽ ለዛ ነው ትላታለች። ከዚያም ሊዝ በድንጋጤ ነቃች። እልም እንደነበረ ተረዳች። በሱሪዋና በሶፋ ላይ ወይን እንደፈሰሰ አየች። የጽዳት ዕቃዎችን አምጥታ እድፉን ማጽዳት ጀመረች። እያጸዳች ሳለ ፎቅ ላይ የመንገጫገጭ ድምፅ፣ በመቀጠልም የፊት በር ሲንኳኳ ትሰማለች። ሊዝ ወደ በሩ ስትጠጋ ዳረን ውጪ ቆሞ ታገኘዋለች። ማልኮም በሩን እንዲከፍትለት ይጣራል። ለማክበር መጠጥ ይዞ እንደመጣ ይናገራል። ሊዝ ማልኮም ለድንገተኛ ጉዳይ ወደ ሆስፒታል መሄዱን ትነግረዋለች። በዚህ ትልቅ ቅዳሜና እሁድ ሊዝን ለብቻዋ ለምን እንደሚተዋት ይጠይቃል። በሩን እንድትከፍትለትም ወተወታ። ደስ ሳይላት በግድ ታስገባዋለች። ዳረን ወደ ፎቅ ይወጣና ከጥቂት ደቂቃዎች በኋላ ሊዝ የሰራተኛዋን ኬክ እንደወደደችው ይጠይቃታል። ሊዝ ግራ በመጋባት ጥሩ ነበር ትላለች። አብራው መጠጥ እንድትጠጣ ይጋብዛታል። ሊዝ ተስማማለች። ማልኮም እንዳለው ሊዝ ልዩ እንደሆነችና እንደ ሌሎች ሴቶች እንዳልሆነች ይናገራል። ሊዝ ወደ መጸዳጃ ቤት ለመሄድ ትነሳለች። ስልኳን ስትፈልግ ማከማቻ ክፍል ውስጥ እንደረሳችው ትገነዘባለች። በዚህ መሃል ዳረን ከሳጥኑ ውስጥ ትልቅ ቢላዋ ይዞ ወደ መጸዳጃ ቤቱ ያመራል። ሊዝ የእግሩን ከባድ ኮቴ ትሰማለች። ትንፋሿንም ትይዘዋለች። የእግር ኮቴው በድንገት ቆመ። ከጥቂት ቆይታ በኋላ ከፍተኛ የብጥስ ድምፅ ትሰማለች። ደቂቃዎች ካለፉ በኋላ ሊዝ ከመጸዳጃ ቤቱ ወጣ ስልኳን ለመውሰድ ወደ ማከማቻ ክፍሉ ትሄዳለች። ወደ ማልኮም ብትደውልም በቀጥታ ወደ ስልክ መልእክት መቀበያ ቮይስ ሜል ይሄዳል። በቶሎ እንዲደውልላት የሚገልጽ መልእክት ተወችለት። ከዚያም ሊዝ በውጪ የሙዚቃ ድምፅ ትሰማለች። በድንገት የቆሻሻ መፍጫው በራሱ ይከፍታል። ሊዝም ትደነግጣለች። እጇን ወደ ማጠቢያው ስታስገባ የዳረንን የእጅ ሰዓት ታወጣለች። ሊዝ ዞር ስትል ጮቷን አፍና ትይዘዋለች። አንዲት ፊታቸው በከረጢት የተሸፈነ አሮጊት ወንበር ላይ ተቀምጠዋል። በድንገት ይጠፋሉ። የተውቱም ኬክ ብቻ ነው። ሊዝ በድንጋጤ ዕቃዎቿን ማሸብ ትጀምራለች። ወደ ማጊ ደውላ እንግዳ ነገሮች እየሆኑ ስለሆነ መጥታ እንድትወስዳት ትማጸናታለች። የስልኩ መስመር በድንገት ይረበሽና አንድ የተዛባ ድምፅ ጣልቃ ይገባል። አይደለም እናቲቱ አንቺ ነሽ ይላል ድምፁ። ስልኩ ሲቋረጥ ሊዝ በጣም ትደነግጣለች። በመጨረሻ ማልኮም ወደ ቤት ይመለሳል። ሊዝን ሲያያት ግን በሆነ ምክንያት
ደንግጧል። ሊዝ ደጋግማ እንደደወለችለት ትነግረዋለች። ማልኮም ስልኩን እንዳልፈተሸ ያምናል። ሊዝ በቤቱ ውስጥ ሰው እንደነበረና መሄድ እንደምትፈልግ ትነግረዋለች። ማልኮም ማን እንደታያት ይጠይቃታል። ሊዝ ፊቷን በከረጢት የተሸፈነች አሮጊት መሆኗን ገልጻ የቤቱ ጠባቂ ናት ስትል ትጠይቃለች። ማልኮም መሆኗን ያረጋግጣል። በመቀጠል ዳረን መጥቶ እንደነበረ ሰዓቱን ማጠቢያ ቤት ውስጥ ጥሎ እንደሄደና እሷን እዚያ በማየቱ በጣም መገረሙን ትነግረዋለች። ይህ ጫካ ቤት ለኔ አይሆንም በማለት ዕቃዎቿን መሰብሰቧን ትቀጥላለች። ነገር ግን ለአንድ ሰዓት ብቻ እንድትቆይ ይጠይቃታል። ሊዝ ተስማምታ በቤቱ ውስጥ ሌላ ሰው አለመኖሩን እንዲያረጋግጥላት ትጠይቀዋለች። ማልኮምም በደስታ ይስማማል። ከጥቂት ደቂቃዎች በኋላ ወይን ይዞ ተመለሰ። ለብቻዋ ስለተዋትም እንደገና ይቅርታ ጠየቀ። ሊዝ እየተበሳጨች ምክንያቱም አንተ መጥፎ ሰው ስለሆንክ ነው በማለት በቀልድ መልኩ ትሰድበዋለች። እንደገና ይታረቃሉ። ሊዝ ማልኮም በ12 ሰዓት እመለሳለሁ ብሎ ቀድሞ በመምጣቱ ውሸታም እያለች በጨዋታ ትነግረዋለች። ድልድዩ ላይ ትራፊክ አልነበረም በማለት በትከሻው ያሳያል። ሊዝ ወይዘሮ ፖርቶዌይ ደህና መሆናቸውን ትጠይቃለች። ማልኮም በመጠጥ ትንሽ ሰክሮ ስለነበር ግራ ተጋብቶ ማን ይላታል። ወዲያው ነገሩን ለመሸፈን ታካሚዋ ሴት ልጆቿ አጠገቧ እንዳሉ ሞታለች ይላል። ሊዝ እየዋሸ መሆኑን ትረዳና ወደ መጸዳጃ ቤት ትሄዳለች። እዚያ ውስጥ ሊዝ ራሷን ለማረጋጋት ሞከረች። ማልኮም በሩን በቀስታ አንኳኩቶ ነገሩ መነጋገር እንደሚችሉ ይነግራታል። ሊዝ ማልኮም ባለትዳር እንደሆነ ገምታ ትወርፋለች። እሱ ግን ይክዳል። ከዚያም ሊዝ ደካማ የለቅሶ ድምፅ ትሰማለች። ወለሉ ላይ የወደቀ ፎቶግራፍ ትመለከታለች። ማልኮም ከአንዲት ሴትና ከሁለት ልጆች ጋር ቆሞ የሚያሳይ ነው። ማልኮም የመጸዳጃ ቤቱን በር በቀላሉ ይከፍተዋል። በሩ በትክክል እንደማይቆለፍም ይናገራል። ሊዝ ፎቶን አንስታ ሴቲቱ ማን እንደሆነ ትጠይቃለች። ማልኮም ይህ ከረጅም ጊዜ በፊት የነበረ ነው ብሎ ይመልሳል። ሊዝ ልሄድ ነው ስትለው ማልኮም ሊለቃት እንደማይችልና ሳሎን እንድትቀላቀለው ይነግራታል። እዚያም ማልኮም ሊዝ እንድትሰቃይ ፈጽሞ እንደማይፈልግና በእውነት እንደሚወዳት ይነግራታል። ሊዝ ደንግጣ ወደ ቤተሰቡ እንዲመለስና ለብቻዋ እንዲተዋት ትማጸነዋለች። ማልኮም ግን ንግግሯን ችላ በማለት ቸኮሌት ኬኩን አንድ ጉርሻ ብቻ ትበላለች ብሎ አስቦ እንደነበር፣ እሷ ግን ሙሉን በመብላቷ ልዩ መሆኗን እንዳወቀ ይነግራታል። በቤቱ ዙሪያ ስለምታያቸው ሴቶች ሲያወራ ምን እንደሆኑ በትክክል እንደማያውቅ ያምናል። ማልኮም ከ200 ዓመታት በፊት እሱና ዳረን ወጣቶች ሳሉ ይህንን ቤት ጨምሮ በአባታቸው መሬት ላይ አንዲት ነፍሰ ጡር ሴት ያለ ፈቃድ ገብታ እንዳዩ ይገልጻል። ያቺ ሴት ልክ ሊዝን ትመስል እንደነበር ይነግራታል። እሱና ዳረን ሴቲቱ በወንዙ አጠገብ እርቃኗን ስትጨፍር ብዙ ጊዜ ይከታተሏት ነበር። አንድ ቀን እግሯ ላይ ተኩሰው ወደ አሳማ በረት ከጎተቷት በኋላ ከያዘችው ልጅ ጋር እንድትሞት ትተዋት ሄዱ። ከቀናት በኋላ ሊያዩዋት ሲመለሱ ግን እንግዳ የሆኑ ፍጥረታትን ወልዳ አገኘዋል። ማልኮም ሴቲቱ ጠንቋይ መሆኗን ተረድቶ ገደላት። ፍጥረታቱ ግን ለማልኮምና ለዳረን መስዋዕት ከሰጧቸው የዘላለም ሕይወት እንደሚሰጧቸው ቃል ገቡላቸው። ሊዝ እየተንቀጠቀጠች እንዲለቃትና እንደሚወዳት የነገራትን እንዲያስታውስ ትማጸነዋለች። ማልኮም ራሱን እየነቀነቀ ቀድሞ የሄደውም ለዛ እንደሆነ ይነግራታል። ምንም አይነት የሆስፒታል ድንገተኛ አደጋ አልነበረው። ሊዝ ስትሰቃይ እዚያ መሆን ስላልፈለገ ብቻ ነው። በመቀጠልም በረጋ መንፈስ አንቺ ስትሞቺ እኔ ትንሽ ረዘም ላለ ጊዜ እኖራለሁ ይላታል። ድንጋጤ ወራታል። በሮችን ሁሉ ለመክፈት ብትሞክርም ሁሉም ተቆልፏል። ስልኳን ለማብራት ብትሞክርም አይሰራም። ከዚያም ጥቂት የደም ጠብታዎች ስልኳ ላይ ይወድቃሉ። ሊዝ ለማምለጥ በካቢኑ ጎን ለመውረድ ትሞክራለች። ነገር ግን ፍጥረታቱ ከላይ ሆነው ሲመለከቷት ስታይ እጇ ያመልጥና ትወድቃለች። ወደ ኋላ ተመልሰን ሊዝ የአንገት ሐብሉን የከፈተችበትን ቅስፈት እናያለን። በውስጡ ያለው ፎቶግራፍ ዳረን የገደላትን ሴት ፊት የሚያሳይ ነበር። ማልኮም የሊዝን የግል ዕቃዎች በሳጥን ውስጥ እየሰበሰበ ከቀድሞ ሰለባዎቹ ዕቃዎች ጋር ይጨምራቸዋል። በሚያስፈራ ድምፅም ሊዝን ለሌሎቹ ሰለባዎቹ ያስተዋውቃል። በመሬት በታች ባለው ክፍል ውስጥ ሊዝ ቀስ በቀስ ስሜቷ ይመለሳል። በጨለማ ውስጥ የሚንቀሳቀሱ እንግዳና ነጭ ፍጥረታትን ታያለች። ከመካከላቸው አንዱ የጠንቋይዋን የደረቀ ራስ ይዟል። እሱም ሊዝ በራይ ስታያት የነበረችው ሴት ናት። ሊዝ በፍርሃት ሆና እናንተ ማናችሁ ስትል ትጠይቃለች። ፍጥረቱ እኛ ልጆችሽ ነን ሲል ይመልሳል። ሊዝ የተገደለችውን ጠንቋይ ስለምትመስል ነው። እነሱም
ሊዝ ተመልሳ የመጣች እናታቸው እንደሆነች ያምናሉ። ፍጥረታቱ ይከቧታል፣ በአድናቆትና በናፍቆትም ያቅፏታል። ሊዝ በሁኔታው ተውጣና ፍጥረታቱ በእሷ መገኘት በደስታ ሲጮህ በሚንቀጠቀጥ ድምፅ ትስቃለች። ፎቅ ላይ ማልኮም ጩኸቱን ሰምቶ ፍጥረታቱ ሊዝን እየገደሏት እንደሆነ አሰበ። በታች ምን እየሆነ እንዳለ ሳያውቅ ድምፁን ለመሸፈን የሙዚቃውን ድምፅ ይጨምሯል። በማግስቱ ጠዋት ማልኮም በከባድ ሳል ይነቃል። በአንድ ሌሊት አርጅቷል። ቆዳው ተንጠልጥሏል፣ ፀጉሩም ሸብቷል፣ አይኑ ማየት ተስኖታል። ሊዝ ወደ እሱ ስትቀርብ የሚለየው በድምጿ ብቻ ነው። በደካማ ድምፅም ፍጥረታቱ ምን እንዳደረጓት ይጠይቃታል። እንድቆይ ጠየቁኝ ስትል ሊዝ በረጋ መንፈስ ትመልሳለች። ማልኮም መሬቱና በእሱ ላይ ያለው ነገር ሁሉ የእሱ መሆኑን ይነግራታል። ሊዝ ተቃውሞውን ችላ በማለት አንድ ጊዜ እንድትበላው የወተወታትን ቸኮሌት ኬክ ታቀርብለታለች። ማልኮም መጀመሪያ ላይ እምቢ ቢልም ሊዝ ግን አስገድዳው ኬኩን እንዲጎርስ ታደርገዋለች። ተሸንፎም ይውጠዋል። እወድሽ ነበር ሲል ማልኮም በከባድ ትንፋሽ ተናገረ። ሊዝ ራሱን በቀስታ እየዳበሰች ይህን ለብዙ ሴቶች ሳትል አልቀረህ ትለዋለች። ከዚያም የማልኮንን ራስ ወደ ወፈረ ማር ውስጥ ትከተዋለች። ፊቱ በፈሳሹ ውስጥ ይሰምጣል፣ ትንፋሽም አጥሮት ይሞታል። ታሪኩን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ በአዲስ ፊልም በየቀኑ እንገናኝ።